ሰላም ይብዛላችሁ ክብራትና ክብራን ቤተሰቦቻችን Oh, with you, my life is so much better. ሰላም በያላችሁበት የተወደዳችሁ ቤተሰቦቻችን ይህ ዩናይትድ ሶሻል ጀስቲስ ነው። ሂስትሪ በትግሉ ተማም ነኝ። Injustice in education is viciousness. ኢፍትሐዊነት በትምህርት አረመኔያዊነት ነው። ትውልድን እንደ መግደል ይቆጠራል። ሁሉም ሰው ብቃት ጥራት ያለው ትምህርት ማግኘት አለበት ይላል ዩናይትድ ሶሻል ጀስቲስ። The emergency of the state. There's the last of our first unit. የዘጠነኛ ክፍል ዩኒት መጨረሻ ስንጨርስ ምን ብለን ነው እንጨርሰው? The emergency of a state. Theory about the emergency of a state እንማራበት ይሆናል ማለት ነው። The Nilotic age lead to the sedentary way of life among human communities. በሰው ልጆች መሃል በአንድ ቦታ ሴትል ሆኖ መኖርን ሰፍሮ መኖርን ያስጀምረው ናይሎቲክ ሪቮሉሽን ነው ብለናል። through time these communities would become enormous እና በሂደት ይሄ ኮሚኒቲ ይሄ ማህበረሰብ ቁጥሩ በጣም እየጨመረ ነው የመጣ። societies did exist in the form of simple organizations before the emergence of a state. መንግስት ከመፈጠሩ አገር ከመፈጠሩ በፊትም ማህበረሰቦች በጣም ቀለል ባሉ ተቋማት ተደራጅተው ይኖሩ ነበር። እንደ ቤተሰብ ያለ ጎሳ ነገድ ባለ ተደራጅተው ይኖሩ ነበር። state is complex society. ሀገር ግን መንግስት ግን ወይንም ሀገረ መንግስት ግን በጣም ውስብስብ ነው። ከነዚህ ከሲምፕል ሶሳይቲ ከምንለው በጣም የተለየ ነው ማለት ነው። so let's define states. state እንዴት ነው ዲፋይን የምናደርገው ማለት ነው? history from United Social Justice. A state can be defined as a politically organized body of people occupying a definite territory with an organized legal government and free from all forms of external control to exercise its sovereignty within its area of rules. ስለዚህ ስቴት የሚለውን ዲፋይን ስናደርግ ምን ብለን ዲፋይን የምናደርገው? ፖለቲካሊ ኦርጋናይዝድ ቦዲ ኦፍ ፒፕል በፖለቲካ የተደራጀ ህዝብ ማለት ነው። occupying a definite territory የሚታወቅ መሬት ያለው የሚታወቅ ቦታ የያዘ with an organized legal government ህጋዊ የሆነ የተደራጀ መንግስት ያለው free from all forms of external control ከምንም አይነት የውጭ አካል ተጽዕኖ ወይንም ቁጥጥር ነፃ የሆነና to exercise ነፃነቱን ደግሞ ለምን እንደሚፈልግ to exercise its sovereignty within its area of rule በሚያስተዳድሩ አካባቢ ላይ sovereignty ሉዓላዊነቱን ሊያስተዳድር። ስለዚህ ስቴትን ዲፋይን ስናደርግ ምን ብለን ዲፋይን የምናደርገው? state is a politically organized body of people occupying a definite territory with an organized legitimate government and free from all forms of external control to exercise its sovereignty within its area of rule. ስለዚህ ዲፋይን ስናደርገው ስቴት ወይንም አገር መንግስት ማለት በፖለቲካ ኦርጋናይዝድ የሆነ የተደራጀ ህዝብ ያለው የተወሰነ የሚታወቅ ቦታ የያዘ ህጋዊ የሆነ የተደራጀ መንግስት ያለው ከማንኛውም የውጭ አካል ቁጥጥር ነፃ የሆነና በሚያስተዳድረው አካባቢ ሉዓላዊነቱን ማረጋገጥ የሚችል ማለት ነው። ስቴትን ዲፋይን ስናደርግ ማለት ነው። for the state to exist it must have the following feature. አንድ ስቴት ለመኖሩ ሀገር ወይንም መንግስት ወይንም ሀገረ መንግስት ለመኖሩ የግድ የሚያስፈልጋቸው ፊቸሮች አሉት፣ ባህሪዎች አሉት። አንደኛው ፖፑሌሽን ነው፣ ህዝብ ቁጥር ያስፈልገዋል። ሁለተኛው ቴሪቶሪ ነው፣ መሬት ያስፈልገዋል። ሶስት ገቨርንመንት ነው፣ መንግስት ያስፈልገዋል። አራተኛው ሶቨሬኒቲ ነው፣ ሉዓላዊነት ያስፈልገዋል። እና አምስተኛው ሪኮግኒሽን ነው፣ የግድ እውቅና ከሌሎች ሀገር ሊኖረው ይገባል። this must be noted that state is different from a kingdom and an empire. ሌላው ሊታወቅ የሚገባው ስቴት ከኪንግደምም ከኢምፓየርም የተለየ ነው። ኢምፓየር ከምንለውም ኪንግደም ንጉሳዊ ስርዓት ከምንለውም የተለየ መሆኑን ልናስታውስ ይገባል ማለት ነው። theories about the emergency of state ያሉን ቲዮሪዎች ምንድናቸው? ስቴት ከየት መጣ ለሚለው we have four theories. that theories related with agriculture, theories related with religion, theory related with the control of trade and the trade routes, and the theory related with war and conflict. ስለዚህ ስቴትን በተመለከተ አራት የተለያዩ ቲዮሪዎች አሉ፣ መምጫ የሆኑ መላምቶች አሉ፣ አሰፕሽኖች አሉ። የመጀመሪያው ከሃይማኖት ጋር ተያያዘ ነው። ሁለተኛው አግሪካልቸር ጋር ተያያዘ ነው። ሶስተኛው ንግድ መስመርን መቆጣጠር ጋር ተያያዘ ነው። አራተኛው ደግሞ ዋር ኤንድ ኮንፍሊክት ከጦርነትና ግጭት ጋር የተያያዘ ነው ማለት ነው። እስቲ አንድ በአንድ እናያቸው። theories related with religion ሀገርን ስቴትን የፈጠረው ሪሊጅን የሚለውን ቲዮሪስ እና as religion developed priests appeared in the early society ሃይማኖት እያደገ ሲመጣ በኤርሊ ሶሳይቲ መሃል ፕሪስቶች
ካህናት ብቅ ማለት ጀመሩ። the priest began to play a central role in the administrative affairs of the society እና ወሳኝ የሆነ ቦታ የያዙት ካህናት በአስተዳደራዊ ጉዳዩም ወሳኝ የሆነ ማዕከላዊን ቦታ መቆጣጠር የጀመሩበት ሰዓት ነው። such early state was known as theocratic state። በዚህ አይነት ሁኔታ ካህናት ብቅ ብለው ካህናት አስተዳደርን ተቆጣጥሮ የተመሰረተችውን የመጀመሪያዋ መንግስት ወይም መንግስታት ምን እያልን እንጠራቸዋለን? ቴዎክራቲክ ስቴት። ስለዚህ በሃይማኖት መሪዎች የሚመራ ነው ማለት ነው። ቴዎክራቲክ ስቴት እያልን የምንጠራው ማለት ነው። ቴዎክራቲክ ስቴት was ruled by priests። ስለዚህ ቴዎክራቲክ ስቴት የሚተዳደረው በካህናት ነው ማለት ነው። the second theory that was called theory related with agriculture። ሁለተኛው ቲዮሪ ከአግሪካልቸር ጋር የሚያያይዝ ነው። agriculture with the major reason for the emergency of theory. this theory dictated that ይህ ቲዮሪ ምንድነው የሚለው ለመንግስት ለስቴት መመስረት ዋናው ምክንያት የሆነው እርሻ ነው ይላል። as early society was divided economically into higher and lower classes። በእርሻ ምክንያት የቀደመው ማህበረሰብ በሁለት ተከፈለ። higher and lower class የላይኛውና የታችኛው ክፍል ተብሎ those who produce surplus become elite። ብዙ ያመረቱ የተረፈረፈ ያመረቱ የላይኛው ክፍል elite ሊቃን የሚል ስም አገኘው። the elite are rich people who had attained higher status in the society due to their wealth። እና elite ወይንም ሊቃን የምንላቸው ባላቸው ሀብት ምክንያት በማህበረሰቡ ከፍተኛ ማህበራዊ ደረጃ ላይ ደረሱና በሀብታቸው ምክንያት የተከበሩ ሰዎች ናቸው። as a result they would have control over others። እነዚህ elite ሊቃን የምንሉ ሀብታሞች የሌላቸውን the lower ክላሶችን መቆጣጠር ጀመሩ። this leads to the emergency of state። በዚህ አይነት ሁኔታ መንግስት ተፈጠረ ይለናል the agriculture related theory ማለት ነው። ሶስተኛው ቲዮሪያችን the emergency of state dictate የሚያደርግልን theory related with the control of trade routes and trade። የንግድና ንግድ መስመርን በመቆጣጠር ነው ስቴት የተፈጠረው የሚለው ቲዮሪ ነው። this theory where the principal reason for the emergency of state is trade። ይህ ቲዮሪ ምንድነው የሚለው ለመንግስት መመስረት ዋናው ሚና የሚጫወተው ስቴት ነው ትሬድ ነው ይላል፣ ንግድ ነው ይለናል። as a result village chiefs who control the trade gradually replaces priests with the emergency of market። እና የቪሌጅ የአካባቢ የየመንደሩ አለቆች ገበያ መመስረትን የንግድ መጠናከርን ተከትሎ በቄሶች የበላይነት ተይዞ የነበረውን ቦታ በመረከብ ራሳቸውን ቺፎቹ መሪ በማድረግ ስቴት መሰረቱ የሚለው this chiefs had the power of collecting tribute። እነዚህ ቺፎቹ ካህናትን በመተካት ግብር ይሰበስባሉ። keep the security of village and the needs around them። የመንደራቸውንም የገበያውንም የአካባቢውን የሚቆጣጠራሉ ማለት ነው። this development marked the appearance of state። ስለዚህ በዚህ አይነት ሁኔታ ስቴት ተመሰረተ የሚል ዲክቴሽን ነው ያለም ማለት ነው። ላስት እና የመጨረሻው ቲዮሪያችን that was related with war and conflict። the emergency of state is related to war and conflict. this theory dictates that war and conflict might also have occurred when small villages combined to establish a state under the powerful local chief by force። ሌላው እንዴት ነው ጦርነትና ግጭት መንግስት የመሰረተው ለሚለው ትናንሽ መንደሮች ቪሌጆች ስቴት ለመመስረት አገር ለመመስረት ሲዋሃዱ በተለይ ኃያል የሆነው ቺፍ ወይንም ኃያል የሆነው አለቃ በኃይል ትናንሾችን በመጠቅለል ስቴትን የመሰረተው። ስለዚህ በጦርነትና በግጭት ነው ስቴት የተመሰረተው ይላል። this is history from United Social Justice። ይህንን ሂስትሪ ያቀረብኩላችሁ በትግሉ ተማም ላይ ከዩናይትድ ሶሻል ጀስቲስ ነው። ቤተሰቡ ነው በጣም ቀላል ያለ ነው። ሰላም ይብዛላችሁ ክብራትና ክብራን ቤተሰቦቻችን